የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ብዙዎቻችሁ በተደጋጋሚ የስለላ መጽሐፎችን ስተርክላችሁ ደስ እንደሚላችሁ ገልጻችሁልኛል። ለሰጣችሁኝ ክብር ከልብ አመሰግናለሁ። ክብረት ይስጥልኝ። እነሆ ታዲያ እኔም ስቱዋርት ውድስ ከጻፋቸው 3 የስለላ መጽሐፎች ውስጥ አንዱን በቀለኛው ሰላይ በሚል በሙሉጌታ ይፍሩና በሚሊዮን ግዛው ወደ ሀገርኛ የተመለሰውን ይህንን ድንቅ መጽሐፍ ወደ እናንተ ሳቀርብ እንደ ሁልጊዜ ሁሉ ደስ እያለኝ ነው። ታዲያ እናንተም ቀጣይ መጽሐፍ የስለላ እንዲሆን እንዲሁም ይህንን መጽሐፍ ቶሎ እንድንጨርሰው ላይክና ሼር በማድረግ ኮሜንት ቦታ ላይም መልከታችሁን በማስቀመጥ ታበርቱኝ ዘንድ ከወዲሁ እየጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ሮል ተቀመጠችና አለቃዋ በላብ ሲጠመቅ ተመለከተችው። ግዙፉ የምክር ቤት ችሎት ክፍል በዝግ ችሎት ውስጥ ለተሰበሰቡት 12 የሚሆኑ ሰዎች ከመጠን በላይ ቢሰፋም ከዚህ ሌላ ለጉዳዩ የሚሆን ክፍል ግን አልተገኘም። በተለይ አለን ኒክሰን ከሁሉም ይልቅ ደቃቃ መስሎ ይታያል። ሮል ሲቁነጠነጥ ማየቱ ያስደሰታት ነው። የስለላ ምክትል ዳይሬክተሩ ኒክሰን የሲአይኤን ተግባራት አብዛኛውን ይቆጣጠራል። ጥናትና ምርምር፣ ሳይንሳዊና ጦር መሳሪያ ነክ ጥናት፣ የምስል ምርመራ፣ ማዕከላዊ የመረጃ አገልግሎትና ሌሎችንም ብዙ አካላቱን ይመራል። ከዚህም በላይ በተለይ ለመንግስት ባለስልጣናት፣ ለአስተዳደር፣ ለሳይንስና ቴክኖሎጂ የበላይ አካላት የቃል አቀባይነቱን ስፍራ የሚይዘው እሱ ነው። ጨዋ አስተዳዳሪ፣ ቀልጣፋና ጎበዝ ፖለቲከኛ ቢሆንም በስሩ ለሚከናወኑ ተግባራትና ለተጓዳኝ አካላትና ለበላይ አለቆች የሚተላለፉ የጥናት ውጤቶች ያለው ዕውቀት ግን አናሳ ነው። ሮል የምትመለከተው ልክ ለአንባቢያን የሚፈልጉትን መጽሐፍ እንደሚያቀርብ ግን ስለ መጽሐፍቱ ምንም አይነት ዕውቀት እንደሌለው የቤተ መጽሐፍት ባለሙያ ነው። የጆርጂያ ክፍለ ግዛት ዲሞክራት የምክር ቤት አባል ረዳት ዊልሲ በስለላ ጉዳዮች ምክር ቤት ለመረጠው ኮሚቴ ሊቀመንበር ለሆነው ለካር በድብቅ ወረቀት ሲያስተላልፍ ሮል ተመለከተች። ሴናተሩ ወይም የምክር ቤት አባሉ ወረቀቱን ተመለከተና ራሱን በመስማማት ወዘወዘ። ሚስተር ኒክሰን አለ መነጽሩን አውልቆ አፍንጫውን እያሻሸ። ይህ ሁኔታ የአንድ እክል ምልክት ነው። ቢሮዬ ውስጥ ሁሉንም ነገር መስራት የምትችል ትንሽ ኮምፒውተር አለችኝ። ሰራተኞች ይጽፉባታል፣ ሂሳብ ይሰሩባታል፣ በሷም ለብዙ ሺህ ሰዎች ደብዳቤ ይልኩባታል። ብቻ ልታስቡ የምትችለውን ነገር ሁሉ ያደርጉባታል። ገና የመጀመሪያ አረፍተ ነገራቸውን ተንፍሰው ሳይጨርሱ ነበር ሮል አንድ ዶሴ ከፍታ በፍጥነት አንድ ነገር ከውስጡ መፈለግ የጀመረችው። ያቺ ነገር ታዲያ ዋጋዋ $3000 በታች ነው፣ ቀጠሉ ሴናተሩ። በየቀኑ ጋዜጣ አንስተን ስናነብ ኮምፒውተሮች እየረከሱ መምጣታቸውንና ቀድሞ ጊዜ አንድን ክፍል ይሞሉ የነበሩት ማሽኖች አሁን ኪስ ውስጥ መግባት መቻላቸውንና ዋጋቸውን መርከሱን እንረዳለን። ሮል በትልልቅ ፊደላት በታይፕ የተጻፈ ወረቀት ለኒክሰን አስተላለፈችለት። እሱም ፊቱን በማረብ ከጠረገ በኋላ በፍጥነት ማንበብ ጀመረ። አሁን ይሄ ሁሉ የሆነ አሉ ሴናተሩ። ሲአይኤ የኮምፒውተር እድገትን ለማራመድ አሉና ወረቀታቸውን ምልክት አደረጉ። $19 ሚሊዮን ለምን ለማውጣት ፈለገ? አስቡ እስቲ፣ አንድ አዲስ ኮምፒውተርን ለመስራት ሳይሆን እድገቱን ለማራመድ ብቻ። ካለን ኒክሰን ዋና ችሎታዎች መሃል አንዱ በአንድ እይታ ብቻ አንድ ወረቀት አንብቦ ወረቀቱ የያዘውን ቃል በቃል መናገር መቻሉ ነው። ለረጅም ጊዜ አያስታውሰው፣ ግን እስከሚናገረው ድረስ ማስታወስ ይችላል። በመጀመሪያ ደረጃ ሴናተር
ሲል ጀመረ። የጠቀሱት የገንዘብ መጠን የኮምፒውተሩን አካላት ብቻ ያጠቃልለ ወጪ ሳይሆን የኮምፒውተሩን የመቆጣጠሪያ መዋቅር አሁን ካሉበት መዋቅሮች ሁሉ ደህንነቱ ተወዳዳሪ በሌለው ሌላ መዋቅር የመተካት ስራን ያጠቃልላል። ይሄ በአንድ የኮምፒውተር አብዮት ጊዜ እጅግ አስፈላጊ የሆኑትን ችሎታዎች እንድናገኝ ያስችለናል። ለምሳሌ የማንኛውንም ሌላ ኮምፒውተር የመቆጣጠሪያ መዋቅር የሶቪየቶችን አጠቃሎ በልጦ ሊሰራ ማንኛውም ዲስክ ወይም ደግሞ ቴፕ ወይም ደግሞ የሌላ የማንኛውንም ኮምፒውተር ተቀጽላ ተቀብሎ መረጃን ለማንበብ ስለሚያስችለን እስከ ዛሬ ድረስ በሳይንሳዊ ልቦለዶች ላይ ብቻ የምናገኛቸውን የግንኙነት ስልቶች አጎናጽፎን ወደ ቀጣዩ ምዕተ ዓለም ሊያሸጋግረን ይችላል። ሴናተር፣ ይሄ የእድገት እርምጃ በዩናይትድ ስቴትስ ወደፊት የመረጃ አሰባሰብና ምርመራ ላይ የተደረገ ፈሰስ ነው እያለ ኒክሰን በተጨባጭ ማስረጃ ተደግፎ ከቀረበለት የሮል ምላሽ በመነሳት ንግግሩን ቀጠለ። ሮል ረዳቱን ሊን ተመለከተችው። ቅንድቡን የሚያክመስሎ ሰላምታ ቢጤ ሰጣት። እሷ ግን በተቻላት ሁሉ ኮስተር ለማለት ሞከረች። በኋላ ላይ ከኮሚቴው ክፍል ስትወጣ ሊ ደርሶባት ጎኗ እየተራመደ በጥሩ ሁኔታ ይመጣል ተብሎ የተጠበቀ እንደሆነ ያስታውቃል አላት። በሐዘኔታ ፈገግታ ለገሰው። ጥያቄ ይሰነዝራል ተብሎ ለመገመት እኮ አያስቸግርም ሚስተር ሊ። ፊቱን አጨማደደው። ወይ አለና ሰው እንዳልሰማቸው ለማረጋገጥ ዙሪያውን ቃኘ። ዛሬ ለምን ራት አንበላም? ሩል ቆመችና ፊቷን ወደ እሱ አዞረች። ሚስተር ሊ አስደነገጥከኝ። አንተም ሞንከኔ እንደምናውቀው ካንተ ጋር በአንድ ላይ ለመገኘት ይቅርና በሌሎች ሰዎች መካከል ባገኝ እንኳን ግልጽ ያመለካከት ግጭት በመካከላችን ይፈጠራል። ግሩም ራት አዘጋጅቻለሁ። 2 ጠርሙስ ክሩክ 66 ደግሞ ፈልጌ አግኝቻለሁ። እውነትን ነው ሚስተር ሊ? በምርጥ ነገሮች አታለ ከኔ ጋር ድብቅ ግንኙነት ልጀምር የምትችል ይመስልሃል? እንወራረድ። ስንት ሰዓት ላይ? 1:30። 2 አድርገው፣ የሚጨርሰው ስራ አለኝ። ሮል ቤቷ ስትደርስ 2 ሰዓት ሊሞላ ምንም አልቀረው። የመልእክት መቀበያ ማሽኑ ሳያነሳው በፊት የሚጮኸውን ስልክ ለማንሳት ተንደረደረች። ሄሎ ካትሪን ነሽ? ስሟን በዚህ መልኩ ያጓተተ የሚጠራው አንድ ሰው ብቻ ነው። አሎ ሳይመን አለች ትግስት እያጣች። ጫማዋን ወርጉራ የልብሷን ቁልፎች መፍታት ጀመረች። መውጣቴ ነው። አስፈላጊ ነገር ነው። ፒተር ደህና ነው? አዎ ደህና ነው። ጓሮ ስጋ እየጠበስን ነው። ሳይመን በረጅሙ አየር ሳበ። እንደ እውነቱ ከሆነ የምደውለው ስለ ፒተር ጉዳይ ነው። ሜሲና እኔ ሜኖስ ቤተሰቦቿ ጋብዘው ለ2 ሳምንታት ያህል መሄዳችን ነው እና ከቻልሽ እዚህ ላይ ቁም ሳይመን አለች ሮል በጠጣር ዝቅተኛ ድምጿ። አንተ ከሄድክ ፒተርም ይሄዳል። ስምምነታችን ያነበረ። መልካም። ሲሞን ተንተባተበ። እንደዚህ አይነት አቋም ይኖርሻል ብዬ አልገመትኩም። እንደውም በበጋ ወቅት ልጅሽን ማግኘት ትፈልጊያለሽ ብዬ አስቤ ነበር፣ ግን የእናትነት ስሜትሽን በትክክል ላልተረዳሁት ገባኝ። ይህን ሽሙጥህን በኔ ላይ አትሞክረው ሳይመን። ስለሚያበሳጨው በክፉ ቃል ስታናግረው ደስ ይላታል። አባቱና ለለውጥ ያለ አባትነትን ልታሳየው ሞክር። ማለቴ አንተ ዘንድ ከመጣ ገና 10 ቀኑ ነው። አንተ ደግሞ ከላይ ልታወርዱት ሞክራለህ። የምትዩ ለማድረግ እየሞከርኩኝ አይደለም ካትሪን። ብቻ ሜሲና ፒተር አንዳንድ ጊዜ በሚስት ላይ ለማሳበብ አትሞክር። ሜሲና ፒተር እንደሚስማሙ አውቃለሁ። ያልተስማማችሁት አንተና ፒተር ናችሁ ወይ ደግሞ አንተ ብቻ ነህ? ልጁ ሰው ለማስደሰት የሚጓጓ ልጅ ነው። ያንተን ተቀባይነት ለማግኘት ሲል በእቱ ላይ ይሄድልሃል። አንተ ግን የተረከምክ ግዴለሽ ስለሆንክ ነው። በይ እንግዲህ ይሄንን ድጋሚ አትጀምሪኝ ካትሪን። እኔ ስለ ልጁ እያሰብኩ ነው። ምን ትርጥራለሁ ሳይመን? በበጋ ወቅት በዋሽንግተን ሙቀት እንዲቀልጥልህ ትፈልጋለህ? ያውን በጻናት ሞያ ስራ ላይ ሲሆን እዛል እንደምትወጣ ታውቃለህ አይደለ? ታዲያ ለምን ስራሽን ትተሽ በድጎማው የኖርሽ ልጅሽን በደንብ አታሳድጊው? ምክንያቱም ጊዜ ደጋግሜ እየነገርኩም ያንተን የተረገመ ድጎማ አልፈልግም። ቤቱንና የልጅ ድጋፍ ድጎማ አገኛለሁ።
አንተ ያን ዩኒቨርሲቲ ያስገብተው ልብስ ስፌት ባለሙያ ዘንድ ልትወስደውና መኪኖች ምናምን ልትገዛለት እስከምጀምር ድረስ ይበቃኛል። እስከዛ ችለዋለሁ። እስከዛ ድረስ ግን ሳይመን ለምን የራስህን ልጅ ለማግኘት አትሞክርም? እሱ በጣም ጎበዝና ማራኪ ልጅ ነው። አብረው መዋል ብትጀምር ልትወደው ትችል ይሆናል። ስለዚህ ለሁለቱ ሳምንታት ፒተርና ሮስደውም እንዳልሽ ልቁጠረው። ከአባቱ የሚያስፈልገውን የማህበራዊ ግንኙነት ልምድ እንዲያጣጥም እፈልጋለሁ። ደህና ሁኚ ካትሪን። ለፒተር እንደምወደው ንገረው ብላ ስትመልስለት ቀድሟት ስልኩን ዘግቶታል። እርጉም የተረገምክ ብላ ልብሷን እየጎተተች ያለ ጫማ ወደ ላይኛው ቤት ተጣደፈች። ሙሉ ልብሷን ቁም ሳጥን ውስጥ ወርውራ የውስጥ ልብሶቿን አውለቀችና ለፀጉሯ መሸፈኛ የፕላስቲክ ቆብ ይዛ ወደ ሻወሩ ዘላ ገባች። ከ10 ደቂቃ በኋላ ነጭ ሱሪ፣ የመንገድ ጫማና የቴኒስ መጫወቻ ሸሚዝ ለብሳ ከቤቷ መውጣት ጀመረችና ቆማለች። በሩጫ ወደ ላይኛው ክፍል ተመልሳ ከሻንጣዋ ውስጥ የማጀሮፍን ፎቶግራፍ አውጥታ ቦርሳ ውስጥ ተፈጃቸው። ብትሞክራት ትጎዳም። በረጅሙ እየተነፈሰች ቦርሳዋን እያወዛወዘች ስለምታሳልፈው ምሽት እያሰበች በጆርጅ ታውን ጎዳና ላይ በፍጥነት መራመድ ጀመረች። ሙቀቱ አሁንም ከእግረኛ መንገዱ ላይ እየተነነ ነው፣ ግን የቀኑ ሐሩር በማብቃቱ ተመስገን አሰኛት። ሙቀት አትወድም። ከመንገዱ በተቃራኒ ዛፍ ተደግፎ የቆመ አንድ ሰው የሷን አቅጣጫ ተከትሎ ግን ፍጥነቱን ቀንሶ ከኋላዋ መራመድ ጀመረ። መልከት አደረገችው። 40ዎቹ ዕድሜ ክልል ውስጥ ገብቷል። አጭር ወፍራምና ዱልዱም ተክለ ቁመና አለው። ፀጉሩ ጥቅጥቅ ያለ ጥቁር ሲሆን ጥቁር ክፈፍ ያለው መነጽር አድርጓል። ደብዛዛ ቡናማ ሙሉ ልብስ ለብሷል። ረጅም ጊዜ ቢያልፋትም የስለላ ድርጅቱን የክትትል ስልቶች ስልጠና የወሰደ ማንም ሰው በአንድ ነገር ይገረማል። አላፊ አግዳሚውን እየቃኘች ዳግም ማታገኘው ሰው ዝርዝር ሁኔታ ማስታወስ። በጎዳናው ጥቂት ከተጓዘች በኋላ ከሷ ጋር የሚመሳሰል የፌደራል ቤት ደረጃዎችን ሮጣ በመውጣት ደውሉን ተጫነችና በራሷ ቁልፍ ከፍታ ገባች። ቤቶች ተጣራች። ሰውየው የት እንደሄደ ለማረጋገጥ መጋረጃውን ከፍታ ወደ ውጭ ባለመመልከቷ ራሷን እያደነቀች ኩሽና እሱም ተጣራ። ሳሎኑንና መመገቢያ ክፍሉን አልፋ ከቤቱ በስተጀርባ ወደሚገኘው ኩሽና ስታመራ የቢላዋ ኳኳታና የጃዝ ሙዚቃ ይሰማት ነበር። ሽንኩርት አለች ወደሱ እየተራመደች። ሙዚቃ ማጫወቻው የድሮ የማይልስ ዴቪድስ አልበምን ያጫውታል። ሽንኩርት ሆነሽ ቅሪና አለ ቢላዋውን ወደ ግራ እጁ አዙሮ ቀኙን ወደ ወገቧ እየሰደደ። ባሩ ሽንኩርት ነው። ሳማት። ሽንኩርት የሚገባው ሃምበርገር ውስጥ ነው እንጂ ጣፋጭ ዳቦ ላይ እኮ አይደለም። እንደገና ሳማት። ቢላዋውን ጥሎ ሁለቱንም ክንዶቹን ወገቧ ዙሪያ እየጠመጠማቸው ጡት ማስያዣ ሳታደርጊ ስትቀሪ ደስ ይለኛል አላት። አውቃለሁ መለሰችለት። ዛሬ ለሽማግሌው ኒክሰን ያንን ቀላል ጥያቄ በማቅረብ ሽልማት ይገባል ብዬ አሰብኩኝ። ሲያቅፋት ደስ ይላታል፣ ግን ካልተጠነቀቀች ነገሮች ከቁጥጥር ውጪ ስለሚሆኑ የተዘጋጀው ምርጥ ራት ገደል ገባ ማለት ይሆናል። እዚህ ቦታ ላይ መጠጥ ለማግኘት አንዲት ልጅ ምን ማድረግ ነው ያለባት? ምንም አታደርግም አለ ወደ ማቀዝቀዣው ያመራ። አሁን መጠጡን ታገኝና ሌላውን በኋላ ታደርጊዋለሽ። ከማቀዝቀዣው ጠርሙስ ሻምፓኝ አውጥቶ መክፈት ጀመረ። ቀኑን እንዴት ዋልሽ? ወይ ጥሩ ቀን ባሳለፉ ነበር፣ ግን ሳይመን ልክ ቤት ስገባ ደወለልኝ። ከቢሮ ስወጣ ተመልክቶኝ ደቂቃ ቆጥሮ የደወለ መሰለኝ። የቢሮ ሰው የማግባት አደጋው እንግዲህ ነው። ለክፉ ሚሰጥ እንዳልሆነ ተስፋለኝ። ግን ፒተር እንዴት ነው? ወይ እንዴታ፣ አባቱ ለ2 ሳምንታት ወደ ባር ሃርበር ሄዶ አንዲሶቹን አማቾቹን ለማስደሰት ሲል ከጀርባው ላይ ወርዶ ሞከረ። ታውቃለህ፣ እያረጁ ነው። ሳይመን ዘወትርም ቢሆን ተስፋ የሚጣልበት አይነት ሰው ነው። ሳይመን አሮጌ ወላጆቹን እንደሚማርክ ማሰብ ነበረብኝ።
አዎ ሳይመን ግን ይህንን ማድረግ አያውቅበትም። ታዲያ ሳይመን ይህንን ያህል ከረፋፋ ከሆነ ለምን አገባሽው? ውይ እኔ እንጃ እባክህ፣ ወጣትነቴና ችኩልነቴ ይመስለኛል። እሱ በእድሜ በጣም ይበልጠኛል። በጣም ልስልስ ነው። ትከሻዋን ሰበቀች። እሱ ሮም ውስጥ የጣቢያ አዛዥ ነበረ። እኔ ደግሞ ከሀገር ውጭ ተልኮ ላይ ለመጀመሪያ ጊዜ መውጣቴ ነበረ። ፍቅርን በፍቅር ነበርን። ሁለት የአሜሪካ ስለላ አባላት እጅ ለእጅ ተያይዘው ከምሽቱ 8 ሰዓት ትሬቪ ፏፏቴው ሲዋኙ ይታይ። እንግዲህ በጋብቻ ከኔ ጋር መቆየት የፈለገው እስካረግዝለት ድረስ ብቻ ነበረ። ከዛም የባህል ወግ አጥባቂነቱ አሸነፈው። ስራዬን ትቼ በሙዚቀኞች ቦርድ ውስጥ እያገለገልኩኝ ብዙ ግብዣዎች እንዳዘጋጅለት ይፈልጋል። ስንት ህይወት ቤት መመሪያ መጽሐፍ እንደሰጠኝ ብነግር አታምነኝም። ፒተር ከተወለደ በኋላ ለመጀመሪያ ጊዜ የልደት በዓሉን እንዳከበረ ፓሪስ ውስጥ ኮርደን ብሎ ላይ የሚሰጥ ትምህርት አገኘው። ስራዬን ትቼ ፊቴን ወደዛ ማዞር መስሎት ነበረ። እኔ በሆነ አይኔንም አላሽም አለና ዊሊ ሳቀ። እውነት ተተዋለገ? ራት የምታዘጋጀው እሷ ብትሆን የአሳማ ስጋና በርገንዲ እንጂ ጣፋጭ ዳቦና ሻምፓኝ እንደማይሆንላት ታወቃት። ሊ በሁለት ብርጭቆች ሻምፓኝ ሞላ። ለጤናችን አለ ከብርጭቆዋ ጋር እያጋጨ። ዋው አለች የሚክሮፈረፈው ጋዝ አፍንጫዋን እያስቆጣው። ይህን ደግሞ ከየት አገኘኸው? ከምክር ቤት አባሉ። እሳቸው ከየት እንዳገኙት እንዳልጠይቅ ደግሞ ፈራው። ከአንድ የሀገር መከላከያ ባለስልጣን ሊሆን ይችላል። ግሩም ነው። የቆየ ሻምፓኝ ወዳለው። ብርጭቆዋን ከፍ አደረገች። ለሀገር መከላከያ ባለስልጣን መቼም ሁለታችንንም ቀጥሮ የሚያሰራን እሱ መሰለኝ። ዛሬ ያንን ባጀት ለማስወጣት የራስሽን ሚና ተጫውተሻል። ስማ ያ ኮምፒውተር ያስፈልገን ነበር። አየህ አስታውስከኝ። የማጅሮ ፎቶግራፎችን ከቦርሳው ውስጥ አወጣች። በጀልባ የቡድን ጉዞዎች ላይ ይህን ፊት አይተው ታውቃለህ እንዴ? በካውስዊክ እንደዚህ አይነት ነገር። ሊ ፎቶግራፎቹን ተቀብሎ በጥንቃቄ አጠናቸው። ማን ነው እሱ? ከሰላዮቻቸው አንዱ ነው እንዴ? ከነሱ ሰላዮች አንዱ ነው። ፊርሶፍ ይባላል። አሁን ከዚህ ፎቶ በ12 ወይም በ15 ዓመት ያረጃል። ምናልባት እየሸበተም ይሆናል። ክብደቱም ይጨምር ይሆናል። የማይሰማ ብሪታንያ ቋንቋን ይናገራል። አንዳንድ ጊዜ ደግሞ የፖላንድ ከበርቴ ነኝ ይላል። ከጀልባ ላይ ጉዞ ጋር ታዲያ ምን ያገናኘዋል? በ72 ኦሎምፒክ ጊዜ ለሶቪየት የጀልባ ውድድር ላይ ተሳትፏል። ለተወሰነ ጊዜ ለንደን ላይ ቆይቶ ካውስ ላይ መርከብ መሳፈሩን መረጃው ይጠቁማል። ሊ ራሱን ባሉታው ዘወዘ። አላውቀውም። ወደ ካውስ ሄድኩት በ72 አንድ ጊዜ ብቻ ነው። ከዚያም በ79 እና በ80 ካውስ ዊክ ላይ ተገኝቻለሁ። በአድሚራሎች ዋንጫ ዓመታት ማለት ነው። ሶቪየቶች ይህንን መሰል ንፋስ ጀልባ ጉዞ አያደርጉም። የምስራቁ ክፍል ሀገሮችም ማናቸውም ቢሆኑ ይህንን አልለመዱ። ስለዚህ እኔ በነበርኩባቸው የጀልባ ቡድኖች ውስጥ እሱን የማየት እድል የጠበበ ነው። መጥፎ ሰው ነው እንዴ? ነው? አዎ። ሌላ መጥፎ ነገር አለ። ምን እየሰራ ነው? ማወቅ የፈለኩት ይህን ነው። የኔ ሰዎች ከሚያደርጓቸው ተግባራት አንዱ የሚከታተሏቸው ሰዎች የደረሱበትን ማወቅ፣ የህይወት ታሪካቸውን በየጊዜው ማደስ ነው። ግን የሱን ያልተፈላጊነት ላለው ሰው ከይታ ተሰውሮ በጣም ለረጅም ጊዜ ቆይቷል። መረጃ ባይኖረኝም እያደረገ ያለውን ነገር ለማወቅ የማንገባበት ጉድጓድ መኖር እንደሌለበት ይሰማኛል። የሚመስል ስራ ነው አለ። ስራሽን ተወጀዋለሽ አይደል? ግን አዎንታዋን በምልክት አሳየችው። መጀመሪያ ላይ በህቡ የመንቀሳቀስ ስራዬን ለመተውና ወደ ላንግሊ ለመምጣት በተገደድኩኝ ጊዜ በጣም ተናደድኩኝ። ግን እውነቱን ለመናገር ለመስክ ስራ ከሰለጠኑ ጥቂት ሴቶች መካከል አንዷ በመሆኔ ይህን ስራ ዘውትሬ ለመስራት እንደማይፈቅዱልኝ ቶሎ ገባኝ። በሮሙ ተልኮ ላይ ከተላላኪነት ያለፈ ስራ አልነበረኝም። ከዚያ ግን ሳይመንን አግብቼው እሱም እድገት ሲያገኝ ብቸኛው ተመራጭ ስፍራ ላንግሊ ብቻ ሆነ። ደግሞ በጣም ተሳካልኝ።
አንድ ቦታ ላይ ኤምባሲ ውስጥ ሆኜ ከማገኘው የተልኮች እይታ የተሻለ እይታን አገኘሁበት። ከዚህ ሌላ መኪናዬን ከማስነሳቴ በፊት ስሩን ከመፈተሽ ተገላገልኩኝ። ደግሞ የአይነት ለውጥ ወደዋለሁ። አንድ ቀን ችሎት ላይ አንተን እረታለሁ፣ በሌላ ቀን ደግሞ ማጅሮቭን የመሰሉ ሰዎችን አሳድዳለሁ። ማን አልሽ? ውይ ይሄን ለካ አልነገርኩም። ማጅሮቭ ማለት እኮ የፊርሶፍ ትክክለኛ ስም ነው። ይህ መናገር አልነበረብኝም። ከገደቤ በላይ እየለፈለፍኩ ነው። ይቅርታ እያስለፈለፍኩ አስቸገርኩሽ አይደል? አይደለም፣ ልናገረው ፈልጌ መሰለኝ። ደግሞ አንተን ላላምን እችላለሁ እንዴ? በስራዬ ውስጥ አንድን ሰው ማመን ያልተለመደ አይነት ስሜትን ይፈጥራል። ይህ ናፍቆኝ ነበር። ታዲያ ያሙነይ እዚህ ስራ ውስጥ እንዴት ገባሽ? መልካም። የባርናርድና የኮሎምቢያ ንግድ ተምሬ ሳበቃ ህግ መማር እንደማልፈልግ ድንገት ተከሰተልኝ። ንግድ ውስጥም ደግሞ መግባት አልፈለኩኝም። ብሩክ ኪርክላድ ባርናርድ አብራኝ ትማር የነበረችው የመኝታ ቤት ጓደኛዬ ኮሎምቢያ የሚገኘው የሩሲያ ጥናቶች ፕሮግራም አባል ነበረች። አትኩሮቴን ሁሉ ገዛችው። በመጨረሻ ዓመቴ ግማሽ ላይ የትኛው እንደሆነ ባላውቅም ከፕሮፌሰሮች አንዱ የስለላ ድርጅቱን የምልመላ ፎርም ሰጡኝ። ከተመረኩኝ ከአንድ ወር በኋላ በኳንቲኮ የባህርና የምድር ጦር ሰፈር አውቶማቲክ መሳሪያዎችን መተኮስና በአንድ ምትሰውን የመግደል ስልጠና መውሰድ ጀመርኩኝ። ጠንቀቅ ብል ይሻለኛል። ታዲያ በጣም ትክክል። አንቺም ማጅሮቭን እንደምትከታተዩ ሞስኮ ውስጥም አንቺን የሚከታተል አንድ ሰው ያለ ይመስልሻል? ሳቀችበት። ከሀገር ውጪ ስራ ላይ ስለነበርኩኝ ሊኖር ይችላል። ሁለት ባላጋራዎች በአንድ ኤምባሲ ውስጥ ማን ዋናውን ስራ እየሰራ እንደሆነ ይተዋወቃሉ። ምናልባት ሮሙ ሰውነቴን እያከኩኝ ያነሱኝ አሳፋሪ ፎቶግራፍም ይኖራቸው ይሆናል። ወይም አንቺና ሳይመን ትሪቫይ ፏፏቴው ስትወኙ። እሱም አሳፋሪ ነው። ቦሪስ ምናልባት እስካሁን ስለዚያ ፎቶግራፍ ትርጉም ለማወቅ እየለፋ ይሆናል። ሳቅና ወደ ማብሰሉ ተመለሰ። ሰሜ ሂጂና በረንዳው ላይ ተቀመጪና እኔን እንድጨርስ እድል ስጪኝ። በግማሽ ሰዓት ውስጥ ይደርሳል። ሮል ብርጭቆ ሙልታ በተጋፋች በሩ አልፋ በድንጋይ የተከበበውን መናፈሻ ቁልቁል ወደሚያሳየው በረንዳ መራች። ኩሽናው ሲንቀሳቀስ እንዲታያቱና ተቀመጠች። ሲያበስል ማየት ትወዳለች። በዚህ ስራ ደግሞ ጎበዝ መሆኑ ከሱ ጋር አይሄድም። በስራው ጎበዝ፣ አልጋ ላይ ጎበዝ፣ በአጠቃላይ እሷን በማስደሰት ጎበዝ ነው። በህይወቷ በዚህ ወቅት የምትፈልገው እሱን ነበር። ደስተኛና ቀልደኛ ነው፣ ግን ኮስተር ማለትም ያውቅበታል። ሳያስጨንቃት ግን በጣም ይወዳታል። አምላክ ይመስገን ፈት አይደለም። ፈት ወንዶች አንገሽግሸዋታል። ፈቶች ስለ ንብረት ክፍፍላቸው ያላዝናሉ። ዳግመኛ ለማግባትም እጅግ ይስገበገባሉ። ዊሊ ግን አግብቶ አያውቅም። የትዳር ሐሳብ ባያስደነግጠውም የማግባት ሐሳብ ግን የለውም። ከፒተር ጋር ከሆኑ ይስማማሉ። አዎ፣ ግን በልጁ አስታኮ ከሷ ጋር ያለውን ፍቅር ለማጦፍ ብሎ ከመጠን በላይ አያጫውተውም። ግዙፍና ጡንቻማ ወንድ ነው። እሷ 5 ጫማ ከ10 ኢንች ቁመት አላት። እሱ ግን ይበልጣታል። ታኮ ጫማ ስታደርግም ይበልጣታል። ይህን ደግሞ ትወደዋለች። 38 ዓመቱ ነው። በእድሜ የ4 ዓመት ታላቋ ነው። ይሄ ልዩነት ትክክል ነው ብላ ታስባለች። ደህንነቱንም የሚጠብቅ ሰው መሆኑ ለሷ ቀላል ነገር አይደለም። የተገናኙት ከ2 ወራት በፊት በአንድ የከተማው መደብር ነበር። እንደሌሎቹ የህግ ረዳት መስሏት ለሌሎችም የምትነግረው ነገረችው። ይሄውም የግብርና ሚኒስቴር ጥበቃ መሆኗን። ይሄ ብዙውን ጊዜ ስለ ራሷ የሚቀርቡ ጥያቄዎችን ይዘጋላታል። ሁለቱም አንዳቸው ሌላቸው ምን እንደሚሰሩ ሳያውቁ ቆይተው በመጨረሻም በአንድ የኮሚቴ ችሎት ላይ ተገናኙ። የሐሳብ ልዩነት ያለመጣጣም ሊኖር እንደሚችልም ታውቋታል። ምክንያቱም የሷ ስራ ከፊሉ ተጨማሪ የመንግስት በጀት ማስገኘት ሲሆን የሱ ደግሞ እንዳታገኝ መከላከል ነው። ግን የሰርቆሽ ነገር ይጣፍጣል።
ከሲሞን ጋር ከተፋታች ጀምሮ ከድርጅቱ ሰራተኛ ወንዶች ጋር ላለመውጣት ሕግ ብትቀርጽም ለማያውቋት የውጭ ሰዎች መዋሸት ደግሞ ሰልችቷታል። ትክክለኛ ምላሽ የሆነላት ዊሊ ነው። የመጨረሻው የደህንነት ጥበቃ ይለፋለው። ቀደም ብላም የኤፍቢአይ መረጃውን አንብባለች። ይህን በማድረጓ ውስጡን ጸጸት ይሰማታል። ስለ ሥራ ብዙም አያወሩም። አንዳንድ ጊዜ ግን አንድ ነገር ማለትም እንደ ማጅሮፍ ያለ ጉዳይ ስሜቷን ሲኮረኩረው ሚስጥሩ የትም እንደማይደርስ ስለምታውቅ ትተነፍስለታለች። ቺዛፔክ ባህረ ሰላጤ ላይ ባለው ጀልባ 1-2 ጊዜ ሰግረዋል። ግን ብዙም እየወጡ አይዝናኑ። ይሄ ብዙም ለውጥ አያመጣም። ዋሽንግተን ውስጥ የሚያውቋቸው ሰዎች እፍኛ አይሞሉም። ዊሊ ማብሰል ይወዳል። እሷ ደግሞ ቤቱን ትወደዋለች። የሻማውን ብርሃን ለማድመቅ ሲል የመመገቢያ ቤቱን መስኮት መጋረጃ ዘግቶ ጠረጴዛውን አሰናድተዋል። እንከን የለሽ ውብ ራት ነበር። ምግቡም መጠጡም ያስደስታል። ያምላክ ያለ በጣም ሸጋ ነው፣ በጣም ቆንጆ ነው አለችው። ስማ፣ በመንግስት ደሞዝ እንደዚህ ተንደላቀቀ ህይወት እንዴት ትኖራለህ ብዬ ብጠይቅህስ? ማለቴ ይሄ ቤት የራስ ነው አይደለ? ፈገግ አለ። አዎ የራሴ ነው እና አዎ ልጠይቂኝ ትችያለሽ። ኮይኑ ተጎነጨ። ከቤተሰብ የወረስኩት ትንሽ ሀብት አለኝ። ከዚህ ሌላ አሁንም ከአባቴ ጋር ሽርክና አለኝ። ሽርክናው ሊናሊ ይባላል። ጆርጂያ ውስጥ ከተማው ምን ነበረ? ጄሊ ነው። ጥሩ ታስታውሻለሽ። አባት ሌተናንት የከተማው አስተዳደር ነበሩ አይደለ? አዎ ለጥቂት ጊዜ ከፖለቲካ ወጥቶ በሕግና በቤተሰባችን እርሻ ላይ ሰርቷል። ግሮ ሰው ነበረ። ፕሬዝዳንት መሆን ነበረበት። ለምን አልሆኑ? ማድረግ ያለበትን ለማድረግ ያን ያህል አጥብቆ የፈለገው አይመስለኝም። በሚቀጥለው ዓመት ሪፐብሊካኑ አብሪን ተቀናቅኜ ለሕግ መወሰኛ ምክር ቤት እንወዳደር ይፈልጋል። ለምን አትወዳደርም? ጥሩ ሴናተር ይወጣል እኮ። ወይ ስራውን እንደምወደው እርግጠኛ ነኝ። የምርጫ ቅስቀሳው ግን እሱን መወደው አልመሰለኝም። ያን ያህል ጥብስ ስጋ በልቼ መኖር ይችል እንደሆነም አላውቅም። ከዚህ ሌላ አብኒ በጣም ደካማ ነበር። ሴናተር በመሆኑ በግዛት ውስጥ ከሚገኙት ዲሞክራቶች አብዛኞቹ ሊወዳደሩት ይፈልጋሉ። ኃይለኛ የዲሞክራቶች ተቀዳሚነት ይኖራል። የአባቴ ፖለቲካ ጓደኞች ከጎና አይቆሙልህም? ጥቂቶቹ እንደሚደግፉኝ እርግጠኛ ነኝ። አዎ እንደዚህ ይመስለኛል። የሱ ጠላቶች ሁሉ እንደሚነሱብኝ ደግሞ እርግጠኛ ነኝ። ሴናተር ካርሲ ይደግፋል? ምናልባት ግን አልጠየኳቸውም። ይሄን ርዕስ በተደጋጋሚ ደግሞ አንስተውታል። ኬት አንቺን አንድ ጥያቄ ልጠይቅሽ። አብረን ጉዞ ለመውጣት የሚያበቃ ትውውቅ ያለን ይመስልሻል እንዴ? ፈገግ አለች። እንዴታ አለን እንጂ። ምን አሰብክ? ለንደን የሚገኝ ጓደኛዬ ጀልባ ገዝቷል። በሚቀጥለው ወር ከፋብሪካው ተረክቦ በፊንላንድ ምዕራባዊ ባህር ዳርቻ አድርጎ እያሰገረ እንግሊዝ ይዞት ሊመጣ አስቦ ነበር። ግን ስራው ይህን የመዝናናት ሐሳቡን ውድቅ አደረገው። እስከ ኮፐንሃገን ድረስ ይዤ ልመጣለሁ ብየዋለሁ። ባቲክ ላይ በጀልባ ተጉዤ አላውቅም። ሰኔ ላይ ደግሞ ጥሩ መሆን አለበት። እስዋን የተባለች ጥሩ ጀልባ ናት። የ42 ጫማ ርዝማኔ ያላት፣ ሙሉ መገልገያዎች አሏት። ራሷን በራሷን መቅዘፍ ትችላለች። ሁለታችን በቀላሉ እንቆጣጠራት እንችላለን። 1 ሳምንት ገደማ እንበልና 10 ቀን ቢወስድብን ነው። መምጣት ትፈልጊያለሽ? ለጥቂት ጊዜ አብሰለሰለችው። በቺዛፒክ ሰርጥ ላይ ያሉት ቋጥኞች ያስደስቷታል። ግን የጀልባ ጉዞን የዊሊን ያህል አትጓጓለትም። ደግሞም ከመጠን ካሳለፈችው መጨረሻዋ አብሳይ መሆን ነው። ለዚህ ደግሞ እሱ ይበልጣታል። እጅግ የምትጓጓለት አይነት መዝናኛም አልመስልሻላት። ልንገርህ፣
አለችው። ትንሽ ልምድ እስከማገኝ ድረስ የጀልባ ጉዞ ይለፈኝ። ኮፐንሃገን ላይ እጠብቅሃለሁ። ይህስ ምን ይመስልሃል? ሙሉ ፈገግታ ለገሳት። እሺ ግሩም ነው። በቃ ረዳቶችን ከሆነ ቦታ አሰባስባለሁ። ድንገተኛ የቅናት ጦር ወጋት። እንስት ረዳቶች ማለቱ እንዳልሆነ ተስፋ አደረገች። ሌሊት 8 ሰዓት ሊሆን ሲል እሱ ሳትቀሰቅሰው ከአልጋው ውስጥ ወጣችና ልብሷን ለበሰች። ከሱ ጋር መተኛት ያስደስታታል፣ ግን እሱ ቤት ከእንቅልፏ መንቃትን አትወደውም። ምናልባትም የእንከን የለሽ አስተዳደጓ ቅሬት ዳግም እየጠራት ይሆናል። የፊት ለፊቱን በር ድምፁ ሳታሰማ ዘግታ ወደ ራሷ ቤት መራመድ ጀመረች። ከርቀት የመኪኖች ድምፅ ይሰማል። በዚች ቅልብጭ ያለች ትንሽ መንገድ ላይ ግን ከሷ በስተቀር ሌላ መንገደኛ የለም። ሮል የጫማ ሶል ከመንገዱ ጋር ሲፋጭ የሰማች መሰላት። ቆመች። የራሷ የእግር ኮቴ ማሚት ይሆን እንዴ? የእርምጃዋን ፍጥነት ትንሽ ጨመረችው። የመንገድ ጫማዎቿ የቆዳ ተረከዝ ከሲሚንቶ ጋር እየተላተሙ ኦናውን ጎዳና በሚያስተጋባ ድምፅ ይሞሉታል። መታጠፊያዋ አጠገብ ደርሳ ወደ ራሷ ሕንፃ ስትታጠፍ የቀደሙ ድምፅ ከወዲያኛው የመንገዱ ጥግ ላይ ድጋሚ ተሰማት። በተመሳሳይ ጊዜ አንድ መኪና ከኋላዋ አንድ ስፍራ ላይ ተንቀሳቀሰ። በመንገዱ ተቃራኒ ጠርዝ ላይ ሌላ ሰው መኖሩን ለማረጋገጥ አንድ ጊዜ ዞር አለችና ተመልክታ በፍጥነት ራሷን መለሰችው። ከአንድ ዛፍ በስተጀርባ ቆሟል። መንገዱ ባዶ ይመስላል። ከመንገዱ ላይ በስተኋላዋ የመንገድ መብራቶች ብዙም ከሌለበት ቦታ በዝግታ ወደ እሷ የሚመጣ ባውዛዎቹን ያጠፋ መኪና ተመለከተች። አሁንም ፍጥነቷን ጨምራ በውስጧ ታስባለች። ዋሽንግተን ውስጥ ዘራፊዎች መኖራቸውን እግዚአብሔር ያውቃል። ግን ጆርጅ ታውን ውስጥ ለዛውም በዚህ ሰዓት ለማንም ዘራፊም ቢሆን የሰው ዘር የሚገኝበት ጊዜ አይደለም። ቤቷ ለመድረስ የቀራትን 50 እርምጃዎች ከሩጫ ባልተናነሰ ሁኔታ ፉት ብላቸው ደረጃውን ወጣችና ቁልፎቿን ፍለጋ ቦርሷን ማተራመስ ጀመረች። መኪናው በ50 እርምጃ ርቀት ላይ ቆመ። የሾፌሩ ቅርጽ ይታያታል። በመጨረሻም በሩ ተከፈተላትና ሹልክ ብላ ቶሎ ገባች። ወዲያውኑ ኮሪደሩ ላይ ወደሚገኝ ጠረጴዛ በማምራት የታችኛውን መሳቢያ ከፈተችውና 9 ሚሜ አውቶማቲክ ሽጉጥ አወጣች። አቀባብለው መጠበቂያውን አላቀቀችና ወደ መስኮቷ አመራች። የመጋረጃውን ጥግ ስትገልጠው የመኪናው የፊት ለፊት መብራቶች ቦጋሉና እያቋረጣቸው የነበረውን የሰው ቅርጽ ብርሃናቸውን ለቀቁበት። ለሰከንድ ያህል ብቻ ብትመለከተውም የቅድሙ ሰው መሆኑን አልተጠራጠረችም። መኪናው ሳይቸኩል ተንቀሳቅሶ ሄደ። ሲቆም ተሰማት። ከዚያ አንድ ኩርባ ላይ ወደ ቀኝ ታጠፈ። ግድግዳውን ተደግፋ የልብ ምቷ ቦታው ላይ እስከሚመለስ ድረስ ጠበቀችው። ዘራፊዎች አይደሉም። ለአፍታ ያህል ብቻ ማጅሮፍን እየተከታተለችው መሆኗን የማወቁን ሐሳብ ይዛ ስትደሰት ነበረ። አሁን ግን እሷን እያሳደዳት መሆኑ ነው። የማይመስል ሐሳብ ነበር። አዎ፣ ግን ሐሳቧን ጨርሳ ስትተኛ ሽጉጡ ከእጇ መዳፍ አልወጣም። ኤልደር የግራ አውራ ጣቶቹን ይበልጥ ከስር ባለው መንሸራተቻ ስትራፕ ላይ ቆንጥቶ አሳረፈ። ፊን የተባለችው ትንሽ ከላይ ክፍት የሆነችው ጀልባውም ከጎንና ከጎኗ ውሃና ሌላ በየብስ ላይ ያለ ነገር ሁሉ እያፈናጠቀች ገሰገሰች። ይቺ የፊን ጀልባ አዲስ ስትሆን እሱም ጊዜን አግኝቶ በደንብ ካለበት የባህር ሁኔታና ከራሱ ዘይቤ ጋር ካለማመዳት ከዚህ የበለጠ ጥሩ ውጤትን ሊያመጣባት እንደሚችል ተማመነ። እንግዲህ የጀልባ መሪ ከጨበጠ 4 ዓመታት ያለፉት ስለሆነ
በአሁኑ ሰዓት የዝችኛዋን መሪ ሲጨብጥ ምንም ሳይሆን ንጹህ ደስታን የተሰማው። ከዚህ ቀደም በእንደዚህ አይነት ንጹህ ደስታ የተፈነከነቀበትን ጊዜ ለማስታወስ ሞከረ፣ አልቻለም። ምን ይሄ ብቻ እንደዚህ እንዳሆኑ ዘና ብሎ የሚያውቅበትንም ጊዜ ማስታወስ ነው ያቃተው። አዎ ምናልባትም እንደዛን አይነቱን ጊዜ አሳልፎ ስለማያውቅ ይሆናል በጭንቅላቱም የሚታወስ አጋጣሚ ጠፋው። ያለፈውን ሳምንት ያጠፋው ሩጫ በማድረግ በንባብ እጅግ በጣም አስደሳችና አስደናቂ ሆኖ የአሜሪካ ቴሌቪዥን ስርጭቶችን በማየት እጅ የሚያስቆረጥሙ የስካንዲኔቪያና የፈረንሳውያን ምግቦችን በመመገብ ብሎም ትሪና ጎሊንን በመወሰብ ነበረ። ይሁን እንጂ በዚህ ምንም ያልተረበሸ ፍጹም ሰላማዊ በሚመስለው የህይወት ዘይቤ ዳመና ውስጥ አንድ የሚንቀሳቀስ አርፍ ያልቆምም የሚል ፍንጣቂ ነበረ። ለዚህ እንግዲህ አሁን እንደዚህ ለመፍነክነክ በመታደሉ አንድ የሚከፍለው ነገር መኖር አለበት። ሕይወቱን ሙሉ በሶቪየት ህብረቶች ዘይቤ ከመኖሩና ከበርካታ ስፍር ቁጥር የለሽ ተስፋ አስቆራጭ አጋጣሚዎች አንጻር አሁን መክፈል የሚጠበቅበት ዋጋ ይከብዳል ብሎ ማመን አልቻለም። ልክ ለዚህ ሐሳቡ አጻፋ ምላሽ ይመስላል ኮሎኔል ማጅሮቭ የያዘው ነጭ የኤሌክትሪክ ጋሪ በእይታ ውስጥ ገባ። ጋሪው አቀባታማ በሚመስለው መንገድ አድርጎ ለመዝናኛ የሚውሉ ጀልባዎች በሚቆሙበት ዳርቻ ጋር ሲደርስ ሄልደርም ኮሎኔሉ ወደሱ እየመጣ መሆኑን አወቀ። አዎ ይህንን አዲሱን አዛዥ ኮሎኔል አንድ ታምር ሊያሳየው ይገባል። ወዲያውኑም ያቺን ትንሽ ክፍት ጀልባ ወደ ቁልቁል መርቶ አነስተኛ ጀልባዎች ወደሚቆሙበትና ወደሚያገግሙበት ዳርቻ ወሰዳት። ከዚያም ረክታ መቆም ባለመቻል በምትታወቀው በዚያች ፊን በተባለችው ጀልባ ላይ በመቆም ከስሩ ዝቅተኛ በሚባለው የውሃ ምህዳር ላይ ተንሸራሸረ። ከርሱ ጓደኞች የተወሰኑት በዚያ ቦታ የነበሩትም የሚሰሩትን ሥራ ሁሉ አቁመው ድርቅ ብለው በመቅረት አይነት በአግራሞት አፋቸውን ከፍተው ያዩት እንደነበረም ከፍተኛ ኩራት እየተሰማውን ያስተዋለው። እሱም ወደ ጎን በማለት መንሸራሸሩ ቀጠለ። ታዲያ አሁንም እንደቆመ ነበረ። ከዚያም ጀልባዋን በዚያ አስደናቂ ዘይቤው በመምራት እስከ ጉልበት ድረስ ጥልቀት በነበረው ውሃ ላይ አቆማት። እነዚያ ጓደኞቹና ሌሎች ኦፊሰር አባላትም ለተወሰነ ጊዜ አፋቸውን ከፍተው ሲያዩት ቆይተው ወደ የጀልባዎቻቸው ተመለሱ። ታዲያ ትንሽ ጀልባን በኤሌክትሪክ ጋሪው አስሮ መጎተት እንደጀመረ ማጅሮቭ በራሱ ኤሌክትሪክ ጋሪ እየተንሸራተተ መጣ። ከዛም እንደምን አድረሃል ሄልደር አለ ኮሎኔሉ። ድንቅ ትርኢት ነው እባክህ። ሄልደር ይህን አስተያየት ችላ እንዳለ መሰለ። እንደምን አድረክ ጌታዬ? ምን መንሸራሸሪ ማለት ነው? ነፋስ በትክክለኛ አቅጣጫ ሆነልኝና እኮ ነው። ማጅሮቭ ሳቅና ወደ ጋሪው በእጅ ምልክት መራው። ትንሿ ማሽንም ወደ ቀበቱ ቀጠለች። ቀድሞውንም ቢሆን እኮ እንደዚህ ያለው አስደናቂ ሚዛን መጠበቅና ትክክለኛ የአቅጣጫ ስሌት ነው ትኩረቴን ወደ አንተ እንዳደርግ ያደረገኝ አለ ኮሎኔሉ። እንዳውም ይህንን ስነግርህ በጣም እንደምትደሰት አልጠራጠርም ሄልደር። ግን በዚህ በባህር ኃይሉ ኮሌጅ ውስጥ ከተወሰኑ ዓመታት በፊት የመግቢያ ፈተና ወስደህ ከተቀላቀልከን ጀምሮ በጠፈር ኦሪንቴሽን ሙከራዎች ከታዩት ሁሉ የላቀ ውጤት አምጥተሃል። ምን ብቻ በጣም የሚገርመው ደግሞ ዓለማችን ያወደሰውን ዩሪ ጋጋሪንም በትንሽ ነጥብ በለት ለማለት መቻል ነው። ዩሪ ጋጋሪን እስከዚያን ድረስ ሪከርዱን ይዞት ቆይቶ ነበረ። ሄልደር በርግጥ የመግቢያ ፈተና ውጤቶቹን አያውቃቸውም ነበር፣ ግን ፈታኞቹ ደስ እንደተሰኙበት ያስታውሳል። ከዚያ በኋላ በፈለጉት አይነት ማሽን ላይ ያስቀምጡት፣ በፈለጉት አቅጣጫ ያዟዙሩት፣ እሱ ግን ወደ ላይ ሞጫ ቀዳዳ ማግኘት በፍጹም አይቸግረውም ነበር። ማጅሮቭ ቀጠለ። በእርግጥ በባህር ሰርጓጅ መርከብና በጠፈር ቡድኖች መካከል የተወሰነ ተካራና ፉክክር መነሳቱ አልቀረም።
የጠፈር ቡድኖች ጥሩ ጮች ነበሯቸውና አሸንፈዋል። በማሸነፋቸውም ደስተኛ ነኝ። እነርሱ ባያሸንፉ ኖሮ አንተም ከኛ ጋር እንዳሁኑ ሳይሆን የመሬትን ዛቢያ ስትዞር በተገኘ ነበረ። አመሰግናለሁ ኮሎኔል አለ ሂልደር በሙገሳ ሞቅታ እየተሰማው። ይገርማል። ባለፉት ዓመታት እንደፈለገ ላቅ ያለ ሥራ ቢሰራም እንኳን ተገቢው ምስጋና አንዳንዴ ካልሆነ በስተቀር ሳይቸረው ነበር የቆየው። ማጅሮቭ ጋሪውን ላብ ለመከላከል በሚረዳ ጭንቅላት ላይ የሚደረግ ጨርቅን ያሰሩ የተወሰኑ ተግበስብሰው የሚሄዱ ሰዎች እንዲሻገሩ ገታ አደረገው። ሰዎቹም ኮረኮንቹን መንገድ ተሻገሩ። ለመሆኑ አሁን ልምምድ እያደረክ ነው ሲል ጠየቀው። በነገራችን ላይ ብቁ ልትሆን ይገባል። አዎ ኮሎኔል፣ በየቀኑ ነው የምሮጠው። የተወሰነ ደና ስልጠና ባገኝ ግን ደስ ይለኛል። አጠገብ የሚያሰራኝ ጓደኛ የለኝም። ማጅሮቭ ራሱን በውንታ ነቀነቀ። በተወሰነ መልኩም ቢሆን የብቸኝነት ስሜት እየተሰማ እንደሆነ ገብቶኛል። ሌሎቹ በደንብ ክፍለ ጊዜ ኖሯቸው እየሄዱ እየሰለጠኑ ሲሆን አንተም ከነገ ጀምሮ ትቀላቀላቸዋለህ። ሆኖም አብዛኛው የስልጠና ጊዜ አሁንም በብቸኝነት እንደሆነ ልነግርህ እወዳለሁ። ይልቅ ዛሬ ሚስተር ጆንሰን እንድታገኘው ፈልጋለሁ አለና ጋሪውን በአዲስ ቅያስ ይዞ በመግባት ወደ አንድ ዝቅ ወዳለ ሕንፃ ጋር ወስዶ አቆመው። ተረት የሚነግር ሰውዬ ነው ሚስተር ጆንስ ያልነው። ሂልደር፣ ለመሆኑ አፈ ታሪክ ምን እንደሆነ ታውቃለህ? ያው በታሪክ የሚታወቅ እየተወራ ከትውልድ ወደ ትውልድ የሚተላለፍ እሱን ለማለት ፈልገህ ነው አይደለ? አዎ ትርጉሙ ልክ ነው። ግን ለአንተ የምንጠቀመው በጣም የግላዊ ጉዳይ አድርገን ነው አለና ማጅሮቭ ሕንፃው ፊት ቆሞ ሳይወርድ ቀረ። እንግዲህ ወደፊት የምትመደብበት ሥራ ወደ ውጭ ሀገር ሊወስድ ይችላል እና ውጭ ብትሄድ ደግሞ ስለ ራስህ ግልጽ የሆነ የማንነት መግለጫ መስጠት ይኖርብሃል። በዚህ የተነሳ ሚስተር ጆንስ አዲስ ማንነት ፈጥሮ አዘጋጅቶልሃል። ልክ እሱ ሲነግርህ ፈጠን ብለህ ታጠናውና እሺ ብለህ ትሸመድደዋለህ። ያ ብቻ አይደለም፣ ያንም ማንነትህን ነው ማሳየትና መኖር ያለብህ። ይህን ሳታደርግ ብትቀር ዝም ብለህ ፖሊስ እጅ እንድትወድቅ አንፈልግም። ይሄ ማንነት ግን ለተወሰኑ ቀናት ከፖሊስ ያድናል። አንተ ደግሞ ከጥቂት ቀናት በላይ አትፈለግም። ሂልደር ልክ ኮሎኔሉ ሲወጣ ተከትሎት ወጣና ቀጥ ብለው ወደ ሕንፃው አንድ ቢሮ ሄዱ። ሰማያዊ ሱፍ ያደረገ ዴስክ ላይ ተቀምጦ የነበረ ሰውዬን አገኙ። ይሄ ነው ሚስተር ጆንስ፣ ሰውየው ይኸውልህ በማለት ማጅሮቭ ሂልደርን ጠቁሞ አመለከተው። ካርል ቤንግድ ስዊንሰን ሲል ጆንስ መልስ ሰጠ። እባክን ተቀመጥ ሚስተር ስዊንሰን አለው ሂልደርን። ካርል ብዬ በጠራስ? ሂልደር ተቀመጠ። እሺ ትችላለህ አለ። እንግዲህ በዚህ ቀልጠፍ ባለውና በሚገባ በሚያስተናግድ ጆን እጅ ትቼ ሄዳለሁ አለ ማጅሮቭ። ነገ ከእርሱ ጋር በርካታ ክፍለ ጊዜዎችን ከማሳለፍ በተጨማሪ ሌሎች ክፍሎችን እንጀምራለን። ያኔ እንገናኛለን። ማጅሮቭ ከክፍሉ ሲወጣ ሂልደርም ወደ ሚስተር ፎንስ ፊቱን መለሰ። እባክህን ወደዚህ ና ካርል አለና ጆንስ ካሜራ ወደ ተተከለበት የክፍሉ ጥግ ቦታ ይዞት ሄደ። እነዚህ ልብሶች ደግሞ ልበስ አለና ለሂልደር እንደ እጀ ጠባብ አይነት ሱሪም የሰጠው ሲሆን የራሱ ክፍል ውስጥ ከነበረው የልብስ ማስቀመጫ ወዲያውን ያወጣው ነበረ። ልክ የተባለውን አደረገና ከአንድ ስክሪን ፊት ለፊት ፎቶ ለመነሳት ቆመ። ጆንስም ፓሎራይዱን ከካሜራው ላይ ነቀለውና ሽፋን ወረቀቱን በመገንጠል ፊልሙ ሙሉ እስከሚሆን ድረስ ጠበቀ። አስተያየት ስትካልከኝ በጣም አሪፍ ነው አለው። ከዚያም በአራቱ ጉርድ ፎቶግራፎች ኋላ አንድ የሆነ ማህተም መታ። ጆንስ በአንድ ትልቅ ወረቀት ላይ አራት ሆኖ የወጡትን ፎቶግራፎች ቀደደና ለሂልደር በስክሪፕቶ ግፍ አደረገለት። ይኸውልህ ይሄ የአሜሪካዊ የይለፍ ወረቀት ለማግኘት የምታስገባው ማመልከቻ ቅጽ ነው። በራስ እጅ ጽሑፍ ሞልተህ መፈረም አለብህ
አለውና ከዚያም በታይፕ የተጻፈውን ወረቀት ሰጠው። ይሄ ደግሞ ትክክለኛውን መሙላት ያለበት መረጃ የያዘ ነው። ሂልደር ስክሪፕቶን ያዘና በፍጥነት ማመልከቻውን እየሞላ በዚያም ሄልጋ ኤሪክሰንና ቤንግ ስዌንሰን ከተባሉ ስዊድናውያን ስደተኞች ዳሎስ የሚባል ቦታ ላይ የተወለደ እንደሆነ የሚያትተውን አዲስ ማንነቱን በዚያው አጠናው። የሚኖርበት ቦታ በኒውዮርክ ከተማ ውስጥ 73ኛው ጎዳና ላይ መሆኑንም ተረዳ። ጆንስ ተሞልቶ ያለቀውን ፎርም ያዘና ለአፍታ ያህል ከክፍሉ ወጣ ብሎ ደግሞ ተመልሶ መጣ። ከዛም ጥሩ አለ። ማመልከቻ ከነገ ወዲያ በኒውዮርክ ከተማ 5ኛ አደባባይ በሚገኘው ቢሮ ነገ እንዲገባ ይደረጋል። አንተም በሳምንቱ ማብቂያ ላይ ውጤቱን ታገኘዋለህ። ተገቢ የሆኑትን የውጭ ማህተምና ቀን ቁጥር ምናምን በኋላ ይገባሉ። ከዚያም ደግሞ ከመሳቢያ ውስጥ የሆነ የብር ቦርሳ አውጥቶ ለሂልደር አቀበለው። ከእንሽላሊት ቆዳ የተሰራ ጠቆር ያለ ሲሆን ልክ በአንድ ሰው የኋላ ኪስ ውስጥ ረዘም ላለ ጊዜ የቆየ ያህል ጠመም ብሏል። ክፈተውና በክሬዲት ካርዱ ጀርባ ላይ ፈርም። ሂልደር ቦርሳው በመክፈት የአሜሪካን ኤክስፕረስ ካርድ፣ ቪዛ፣ የገበያ ቦታ መግዣ ካርድ አወጣ። ከዚህ በተጨማሪም አንድ በኒውዮርክ የክልል መንግስት የተሰጠ የመንጃ ፍቃድ ላይ ፈረመ። የመንጃ ፍቃዱ ላይ እንደፈረመበትም ጆን ለብዶ መልሶ ሰጠው። ከዚህ ውጪ አንድ ትንሽ ጭርምትምት ያለ የማህበራዊ ዋስትና ካርድም ነበር። እነዚህ በማንኛውም ጊዜ ሊለዩ የማይገቡ ሌሎች ነገሮች ናቸው አለ ጆንስ በዲስኩ ሌሎች ዕቃዎችን እየገፋለት። ይሄ ከሚኒሶታ ዩኒቨርሲቲ የተሰጠ ቁልፍ ነው። የአፓርታማና የፖስታ ሳጥንን ትከፍትበታለህ። ሂልደር ቁልፎቹን ኪሱ ውስጥ ከተተ። ይሄ ደግሞ ሰዓሊዎች የሚጠቀሙበት ራዲዮግራፊ የተባለ ስክሪፕቶ ነው። ስዕል መሳል እንደምትችል ገምታለሁ። ሂልደር ራሱን ባውንታ ነቀነቀ። ጆንስ ወዲያውኑ እላዩ ላይ የኒውዮርክ ዕቃ አቅራቢ መደብር ማህተብና ስም ያለበት አንድ መሳያ ነጭ ልሙጥ ወረቀት ገፋ አደረገለት። አየህ፣ አንዳንዴ ባይተዋር በምትሆንበት ቦታ ሳለ ቁጭ ብለህ ሞንጨር። አዎ፣ እንደዛ ሞንጨር ማድረግ ጥሩ ዘዴ ነው። አንተም ጠቃሚ ሆኖ ታገኘዋለህ። ሂልደር ስክሪፕቱን አንስቶ አገላበጠና በደንብ ተመለከተው። ምን ይሄም እንዳያቸው ከመጡት የጦር መሳሪያዎች አንዱ ነው እንዴ? ጆንስ ሳቀ። አረ በፍጹም እንደዛ አስደናቂ ነገር አይደለም። በዚህ አይነቱ ስክሪፕቶ የሚጽፉ ሰዎች ለሌላ ለብዙ ነገር የሚጠቀሙበታልና ነው ላሳይ የፈለኩት። አየህ፣ አንተ ያው ለትርፍ ስትል ስዕሎችን የምትሰራ ሰዓሊ ነህ። ገብቶሃል አይደል? ጆንስ ልኬን ከተናገረ በኋላ አንድ የሆነ ወፈር ያለ የወረቀት ጥራስ ዴስኩ ላይ አውጥቶ አስቀመጠ። ይሄ እጅግ በጣም ዝርዝር ያለው የህይወት ታሪክ ነው። በእርግጥ ይህንን ታሪክ ቃል በቃል ልቅም አድርገህ ከአሁኑ በአጭር ጊዜ ሸምድደ መጨረስ እንዳለብህ ዳግመኛ ማሳሰብ የለብኝም። ግን ከዚያ በላይ ዋናው ቁም ነገር ልክ በዚህ ጥራዝ ላይ እንደተመለከተልህ አይነት ሰው ሆነ መኖር ላይ ነው። ያ ብቻም አይደለም ታዲያ፣ ዝርዝሮቹን በደንብ በተለያዩ አቅጣጫዎች ማየት የሚጠበቅብሃል። ለምሳሌ አንድ የምታየው ነገር ቢኖር ወላጅ እናት እንደሆኑ ተደርገው እዚህ ላይ የተቀመጡት ሴት በልጅነታቸው በሆነ አደጋ የተነሳ አፍንጫቸው ጉዳት ሊደርስበት እንደቻለ ነው። ግን አንተ በዚህ ብቻ ሳትወሰን ነገሩን በማስፋት ለምሳሌ እማዬ ምንም እንኳን አፍንጫዋ ይሰበር እንጂ እጅግ በጣም ሮሮና ለስላሳ ሴት ነች፣ የዋ ነበረች ብለህ ልታስፋው ትችላለህ። እና ለዚህ ብቻ ሳይሆን ለሌሎችም በውስጥ ተጠቅሰው ለምታገኛቸው አዲስ የማንነት መገለጫዎች የህይወት ታሪክ ዝርዝር ማውጣት ይኖርብሃል። እና ይሄኛውን ፈጥረን ከጻፍን በኋላ ጠርዘን የሰጠን አዲስ ማንነት ለሰዎች ልክ እውነተኛው ማንነት የሚመስለውን አሁን ያልኩን ፈጠራ ስትጠቀም ብቻ ነው። እሺ ተግባብተናል? መልካም። አሁን እንግዲህ በቅጡ ተረዳው ዘንድ ታሪኩን ላሳየ። ያው ቀደም ሲል እንደነገርኩ ሙሉ ስም
ካርል ቤንግት ስዊንሰን ነው። እናትና አባት ከስዊድን በ1948 ወደ አሜሪካ መምጣታቸውን በሚኒሶታ ለዘመናት የኖሩ ዘመዶች ሊመሰክሩ ይችላሉ። የሥነ ጥበብ ትምህርት ቤት ገብተህ ትማር ነበረ፣ በሚኒሶታ ውስጥ ማለት ነው። ታዲያ የመመረቂያ ዓመት ላይ ሁለቱም ወላጆች በድንገተኛ የአውሎ ንፋስ አደጋ ከዚህ ዓለም በሞት ተለዩ። ከነርሱ የወረስከውን መሬት ሸጥክና ኒውዮርክ ከተማ ገባ። እዚያም ሰዓሊ ሆነ በሙያ ስኬትን ለማግኘት ትዳክር ጀመር። ነገር ግን አልተሳካልህም። ለምን ቢባል ያ ከውርስ ሽያጭ አግኝተህ ይዘህ የመጣኸው ብር እያለቀብህ ነበረ። በኋላም ለንግድ የሚሆኑ የስዕል ስራዎችን መስራት ጀመርክ። ልክ ስትጀምረው ስራው በጣም ፈታኝና ከባድ ነበረ። በኋላ ግን ቀስ በቀስ ዝናን ማግኘት ጀመርክና በአሁኑ ሰዓት ጥሩ ደረጃ ላይ ትገኛለህ። ባለፈው ዓመት መጨረሻ ላይ $84,000 ያህል ማግኘት ቻልክ። ግሪንዊች ቪሌጅ ውስጥ ባለ ቤዝመንት ትኖራለህ። ስዕሎቹን የምትሰራው በግል ስቱዲዮ ውስጥ ነው። በአብዛኛው ብቻህን ሆነህ ጸጥታና ሰላም ባለው ሁኔታ ትሰራለህ። በርካታ እንዳንተ ቤት ባላቸው ስቱዲዮዎች ውስጥ ስዕልን ከሚሰሩ ጋር ትተዋወቃለህ። ስራን የምትሰራው ስራዎቹን በሚያመጣልህ አንድ ወኪል ነው እንጂ ደንበኞችን በአካል አታገኛቸውም። ግን እኔ የምለው አለ አንድ ሰው ባልታሰበ ሁኔታ ይህንን ቢያጣራውስ? ገደለ ይሄ ታማኝነት ኖሮት ይዘልቃል አሉ ጆንስ። የሚሳካበት ዋነኛው ምክንያት ደግሞ ካርል ስዊንሰን በእውነትም ያለ ሰው በመሆኑ ነው። አንተ ይህን የተሰጠን ተልዕኮ ለመወጣት እዚህ በምትቆይበት በተወሰኑ ጊዜ ውስጥ ከኒውዮርክ ከተማ ለረፍት ወጣ ይላል። ያኔ ነው እንግዲህ አንተ እሱን የምትሆነው። እሱ ደግሞ ለዚህ አንተ እሱን መስለ ለምታደርገው ነገር ሁሉ ትብብሩን ያሳያል። ያንንም የሚያደርገው ወዶ አይደለም። በኮኬንና ሄሮይን አደንዛዥ እጾች አቅሉን እስከሚስት ድንዝዝ ያለ በመሆኑና እነዚህን ነገሮች በፈለገው ጊዜ የሚያቀርቡለት ሰዎች የኛ ደጋፊዎች በመሆናቸው ነው። አረሳረሰው እንደውም አለና ጆንስ ከጠረጴዛው መሳቢያ ውስጥ አንድ ትንሽዬ ቴፕ መቅጃ ወጣና የሆነ ወረቀት ለሂልደር አቀበለው። በል እንግዲህ ወረቀቱ ላይ የሰፈረውን ነገር በድምፅ አንብበውና በቴፑ ይቀርጽ። እባክህን ደጋግሜ የማሳስብ ነገር ቢኖር ከአሜሪካውያን ያነጋገር ዘይቤዎች መካከል ግነት የሌለበትን የመካከለኛው ምዕራብ አይነት የጨዋ ቃላት አጣጣልና አነባበብ ብቻ እንድትጠቀም ነው። ሂልደር ልክ እንደተባለው ወረቀቱን አነሳውና ማንበቡን ቀጠለ። ታዲያስ እንደምን ውለዋል? ካርል ስዊንሰን ነኝ። ጓደኛዬ ከሆኑ ለተወሰኑ ሳምንታት ያህል ለረፍት ወጣ ብያለሁ። ስለዚህ ስምዎንና ቁጥሩን ይተውልኝ፣ ስመለስ እደውልልዎታለሁ። ነገር ግን ዘራፊ ወይም ደግሞ ቤት ሰርሳሪ ሌባ ከሆንክ እዚሁ ዶበርማ ስርዓት ልበላ ሄጄ ነውና አሁን ባትለፋ ይሻላል። ጆንስ ካሴቱን ኪሱ ከተተ። እንግዲህ አሁን ያነበብከው ነገር በስዊንሰን የቤቱ ቴሌፎን ላይ ይቀረጽና ይገጠማል። ሂልደር ቀሪውን የቀትር በኋላ ጊዜ ከጆንስ ጋር አሳለፈ። የራት ሰዓት ሲደርስም በአጉል ሁኔታ በአንድ ጊዜ ሁለት ስብዕና ያለው ሰው መሆኑ ተሰማው። እንዴት ነህ ካርል? ደህና መሸህ? አለችው ራጉሊን በመጠጥ ቤት ውስጥ ከነበረው በርጩማ በአንዱ ላይ ዘርፈት ብላ እያረፈች ሳለች በተንኮል አይነት እየተመለከተችው። ጥሩ የፈረንሳውያን ምግብ ከመልካም መስተንግዶ ጋር በሚያቀርበው ካፕሪንስ ማሊቡ እየተመገበ ነበረ። ተገርሞ ነበረ። እንደዛ መሆኔን ታውቂያለሽ ማለት ነው? ካፕሪንስ ከሱዳ ጋር አዘዘች። ለምን አላውቅም። እኔማ ያንን መሻምደድ ያለብን ነገር እንደረዳ ተመድቤ እኮ ነው የመጣሁት። ኮሌጅ ሳለ በየትኛው የወንድማማችነት ክበብ ውስጥ ነበር የታቀፍከው? ሂልደር ራሱን ንቅንቅና ትንሽ መረር ያለ ገጽታ ያለው ለመምሰል ሞከረ። እኔ በወንድማማች ክበብ ውስጥ አልነበርኩም። ራሱ ወንድማማችነት ክበብ የሚለው ሐሳብ አጉል አስቂኝ የሆነብኝ። ኧረ እባክህ ግን እኔ አንድ የሆነ ፓርቲ ላይ ፍሬ ሳለ ያየው ይመስለኛል። ነገሩ እውነት ቢሆን ኖሮ ሊሰማው የሚችለውን የውጋ ስሜት ገመተው። እናም
እንደዚህ ነበር የሚሆነው ማለት ነው። ሚኒሶታ ነበርሽ እንዴ? በቃ ቶሎ ነው የምትረሳው አይደል ካርል? ፍሬ ሳለን እኔና አንተ በስርቆሽ የነበረንን የወሲብ ግንኙነት አታስታውሰው? ምን ነው ትንሽም ቢሆን ስሜት የተጎዳ እኮ። ሂልደር ይህን ጊዜ ፈገግ አለ። አይ ይህንን እንኳን አስታውሰው ነበረ። የፍሬሽማን ዓመት ጊዜ ያን ያህል የሚታወስና ደስ የሚል አልነበረም። ፓርቲዎች ላይ በተወሰነ መልኩ ቢሆን ተገኝቻለሁ፣ ግን ጨረታ አልወጣብኝም። እነሱ ይፈልጉ የነበሩት አትሌቶችን እንጂ እንደኔ ያሉትን የሥነ ጥበብ ተማሪዎች አልነበረም። እንግዲህ አለች የምግብ ሜኑን እየከፈተችው። የፍቅር ህይወት ተነፍገህ እንደቆየ ለማየት ጊዜ አልወሰደብኝም። እኔ ደግሞ ነገሮችን አስተካክልልሃለሁ። ቆንጆ ምግብ አዘው በመመገብ በወይን አወራርደው ሲጫወቱ ቆዩና ከዚያም በዚያ ደስ በሚል የምሽት ድባብ እጅ ለእጅ ተያይዘው በእግራቸው ለመንሸራሸር ወጡ። ለኤልደር የገረመው ነገር ቢኖር አሁንም ቢሆን ከእርሷ ጋር ፍቅርን ለመስራት በፍጹም የማይታከተው መሆኑ ነው። ምን ብቻ እሷም እንዲሁ ነበረች። አሁንም እንደ ቀድሞ ስሜታቸው ኖሮ ግን በሌላ በኩል ግንኙነታቸው በተወሰነ መልኩ እየተቀየረ ነበረ። ፊቷን በእጁ ጭምቅ አድርጎ ይዞ ወደ ራሱ በማስጠጋት ቀስ ለስለስ አድርጎ ከዚያም ደግሞ ጥብቅ አድርጎ ይዞ በስሜት ልጠጥ አድርጎ ሳማት። እሷም ስሜት ውስጥ ገብታ ነበርና ልክ እንደ ፈረንሳውያኑ ምላሷን አፍ ውስጥ አስገብታና በጥርሶቿም ነከስ ነከስ እያደረገችው ሳመችው። ግን ከራሱ ራቅ አደረጋት። ለአፍታ ያልተመለከተችውና በድጋሚ ለስለስ አድርጎ ሳማት። አይኖቿ ብልጥጥ ብሎ ተከፍተው ከናፍሮቿ እየተንቀጠቀጡ ተመለከተችው። ግን እኮ ይህንን ነገር መፈጸም እንደሌለብን ታውቃለህ አይደለ? አንተ እኮ ለምትወጣው ግዴታ ስልጠና ስትወስድ አሁን ያደረግነውን ነገር የሚጨምር ነገር አይደለም። ይሄ ተልኮ ካበቃ በኋላ መተያየትም የለብንም እኮ። እኔ እኮ የሸመደድከውን ላስጠና ነው። አረ ግጥም አድርገን እንተያያለን አላት ፍርጥም ብሎ። በእኔ ሆነብሽ ምን አለበኝ። ለምን እንደሆነ አላውቅም አለችው። ግን እምልልሃለሁ በእውነት ይሄ አሁን ያልከው ነገር ይሆናል? ልናሳካው እንችላለን? ማጅሮፍ ይሄ ግዳጅ ካለቀ በኋላ ምንም ነገር እንደሚቻል ቃል ገብቶልኛል። ማጅሮፍን ደግሞ በጣም አምነዋለሁ። ጭንቅላቷን አዙራ ትከሻው ላይ ደገፍ አለች። ማጅሮፍ ሊያሳካው ይችላል። ይህንንማ ማንም አይጠራጠርም። ማጅሮፍን የፈለገውን አድርግለታለሁ አለ ሂልደር። በችሎታዬ እሱን ማስደመምን ዋነኛ ስራ ያደርገዋለሁ እና ታዲያ ያ ሲጠናቀቅ እሱ ደግሞ በተራው ቃል በገባው መሰረት የፈለኩትን ያደርግልኛል። አዎ ያደርጋል አለች ስንፍ ባለ መልኩ። ሁለታችንም ማጅሮፍ የሚፈልገውን እናድርግለት። ረዘም ላለ ጊዜ ጨለማ ውስጥ እንደተቃቀፉ ቆዩ። ሮል ኮምፒውተሩን በሚይዘው የጠረጴዛዋ ተርሚናል ላይ ቁጭ ብላ ቁልፉን አስገባች። የኮምፒውተሩ ምስል መቆጣጠሪያ ወይንም ሞኒተሩ ሲከፍት ቀኑና ሰዓቱ ከላይ ጥግ ላይ በስተቀኝ በኩል መጣ። ይሄም አንድ አረፍተ ነገር ነበረ። ሽማግሌውን ኮዝሞን ማንነትሽን ንገሪው። ልክ ወዲያውኑ ባለ 10 ዲጂት የሆነውን ቁጥር ኪቦርዱ ላይ መታች። ያን ጊዜም ኮምፒውተሩን የፈለፈሰው ሰው በወቅቱ ጭንቅላቱ ስለመጣለት ካልሆነ በስተቀር በሌላ በምንም ምክንያት ሊባል በማይችል መልኩ ኮስሞ ተብሎ ይጠራ የነበረውን ይሄው ኮምፒውተር ቁጥሩን እስከሚያረጋግጠው ድረስ ለአፍታ ያህል ቆየት አለና ከዚያም መቅዳት ጀመረ። ሮል ልምድ ያላት ናትና የኮምፒውተር አጠቃቀሟን ማህደር በመመልከት ብቻ አንድ በዚያ ማዕከል ያለ ሰው ምን አይነት ፕሮግራምና መቼ እንደተጠቀመች ሊያውቅባት እንደሚችል ላፍታ ያህልም ቢሆን አልተጠራጠረችም። ደህና አደርሽ ወይዘሮ ሮል፣ በጠዋት ተነስተሻል? ምን ልታዘዝ?
አላት ኮምፒውተሩ። ሮል ፕሮግራሞች ተጠቃሚን ማብሸቅ በመጀመራቸው ያን ያህል መበሳጨቷን ትታለች። እንዲህ ከማሰብ ይልቅ ወዲያውኑ ኮዝሞን ልክ በውን እንዳለ ሰው አድርጎ መቁጠሩ መርጣለች። ወዲያውኑ IDMUG ብላ ጻፈች። ሪቪው የሚል ነገር ታይፕ አድርጋ ጻፈችና መለሰችለት። የፋይል ቁጥር አልነበራትም፣ ግን አንድ ሰው ፎቶግራፍ ሪቪው ታደርጋለች ብሎ ቢያምንም ምኗ ሞኝ ናት ይላል። እሷ ግን ፎቶዎቹን በሳምንት የተወሰነ ቀናት ሪቪው ታደርጋለች። ዜግነት? ጥያቄው ቀጠለ። ሶቪየት በማለት በታይፕ ጽፋ መለሰችለት። ክልል? ዲሲ። ጾታ? ወንድ። አይነት? ኤኔ። ህጋዊ ነህ? አዎ። ኢንተርቫል? አንድ ኢንተርቫል ጽፋ አስገባች። ቆም ለማለት ፓውዝ፣ ለመቀጠል ሲ። እንዲሁም ከፕሮግራሙ ለመውጣት ስትፈልጊ እስኬፕን መጫን ትችላለሽ ይላል። በየአንድ ሴኮንዱ ኢንተርቫል የሶቪየት ኤምባሲ ወንድ ሰራተኛ የፊት ምስል በኮምፒውተር ስክሪኑ ላይ መታየት ጀመረ። ሮል በዚህ አይነቱ ልምምድ ብዙ ስለቆየች ረዘም ያለ ጊዜ አንድን ምስል መመልከት በፍጹም አላስፈለጋትም። የፊት ምስሎቹ ሲመጡ በቅርበት ተመለከተቻቸውና ቅርጹን፣ የፊቱን አይነት ከመመርመር በቀር ምንም ሳታደርግ ታሳልፈዋለች። በዋሽንግተን መቀመጫውን ባደረገው የምስራቁ ብሎክ ኤምባሲ ላይም እንዲሁ ምርመራ አደረገች። ምንም የለም። እሺ ሌላ የቀረሽ ነገር አለ ወይዘሪት ሮል ይላል ጥያቄው። የለም ብላ ታይፕ አድርጋ ጻፈችና መለሰችለት። ግን ለምን ከስራ በኋላ ተገናኝተን አንጠጣም ብሎ አትርፋለ። ኮዝሞ ሴቶች ሲመጡ እንደዚህ ማለትን ለምዷል። የኮምፒውተር ማዕከሉ ዳይሬክተር ይህን ታውቅ ይሆን እንዴ ስትልም ራሷን ጠየቀች። ምናልባትም እሷ ራሷ ነች እንደዚህ እንዲያደርግ የወሰነችው እቺ ተንኩለኛ ብላ አሰበች። ሂል ጥፋሺ ብላ ታይፕ አድርጋ ጻፈችና ተርሚናሉን አጠፋችው። ኮዝሞን በተመለከተ አንድ ደስ የሚል ነገር ቢኖር ስሜቱን መጉዳት የማይቻል መሆኑ ነው። አንዳንዴ ግን ምነው ስሜቱ መጉዳት በተቻለ ብላ መመኘቱ አልቀረም። አዲሱ የኮምፒውተር ግኝት በድምጽ መመልከት ማስተላለፍ የሚቻልበትን መንገድ ያመቻቻል ተብሏል። ግን ሮል ይህንን ያን ያለ ማግኘት መናፈቋን እርግጠኛ መሆን አልቻለችም። ልክ እንደ ሁልጊዜውም ችግሯን በተመለከተ አመክኖታዊ ወደ ሆነ ድምዳሜ ከመድረሷ በፊት ስሜቷ ምን እንደነበር አወቀች። ተጨንቃለች። አዎ በማታ ሁኔታ ተጨንቃለች። አመክኖታዊ በሆነ መንገድ ስታስበውም ምንም የሚጠቅም ነገር አላገኘችም። በመጀመሪያ ነገር የፊት ገጹ ራሱ ተስሎ አይቀረጽላትም። ፊት እኮ ኮምፒውተሩ ላይ መምጣት ነበረበት። የሁሉም ተቃዋሚ ህጋዊ የሆነ አካል የቪዛ ፎቶግራፍ ኮምፒውተሩ ላይ አለ። መኖር ብቻ አይደለም፣ በየቀኑ አዳዲስ ነገሮች ካሉ ይጨመሩበትና ተሻሽሎም ይቀርባል። ስለላ የሚባለው ነገር ህገወጦቹ በፍጹም የማይሰሩት ነው። ስለላ የሚባለው ነገር እጅግ ሲበዛ አደገኛና ለህይወታቸው የሚያሰጋ በመሆኑ ይህንን የሚሰሩት ህጋዊ መሆናቸው ፈጽሞ አያጠራጥርም። ይሄ ቢሆንም ታዲያ ያ ፊቱን ያየችው ሰው እዚህ ስብሰባ ውስጥ ሊገኝ አልቻለም። የሚከተሉት ዊሊንም አልነበረም፣ እሷን ነው። እንደውም ሄድ መጣ እያሉ በርቀት የሚያጅቧት። ደግሞ የሚገርመው ሁለት ብቻ መሆናቸው ነው። ይሄ ደግሞ ለዚህ ነው ተብሎ አጉል ሰበብ ሊደረደርለት በማይችል መልኩ ሲበዛ ደረጃውን የጠበቀ የስለላና ክትትል ስራ ነው። ብቻ የሆነው ሆኖ ዛሬ ማታ ዊሊ ጋር ትመጣ ይሆናል ብሎ ይጠብቃት ይሆናል። ምናልባትም ደግሞ ሌሎች ሁለት የጨለመው እስከሚነጋ ብለው የሆነ ቦታ እያደፈጡም ይሆናል። ምናልባትም ይሄ ነው። ምን ማድረግ እንደሚገባ ታውቃለች። ወደ አለን ኒክሰን ቢሮ በመውረድ ጉዳዩን ሪፖርት ማድረግ። ይሄ የአካሄድ ጉዳይ ነው የሚሆነው። አዎ በቃ ወደ ቅርብ አለቃ በመሄድ በአንድ ጉዳይ ላይ ሪፖርት ማድረግ። ተነሳች። በአለም ፊት ገጽ ላይ የነበረውን ስሜት ማንበብ ችላለች። ነገሮችን እየገመተች ነበረ። አሁንም ስሜት ውስጥ ናት። ጥርሷን አፋጨች። ቢሆንም ማሽኖቹን በደንብ መመልከት ይኖርባታል። ቀን ተሌት የፈለጉትን እስከሚያገኙ ድረስ ቤቷ የሚሰልሏት ሰዎች ይመድቡባትና ያስጠብቋታል።
አመነታች። ወደ ዊሊ እንኳን ልትሄድ መደወል ተሳናት። አዎ አትችልማ። የሰላይ ነገር እየታወቀ ስልኳን ጠልፎት ይሆናል። በሪፖርት ላይ ደግሞ የሷ ስም እንዲኖር አልፈለገችም። ስለዚህ ተመልሳ ወደ ኋላ ደገፍ ብላ ተቀመጠች። ለተወሰኑ ሳምንታትም ቢሆን ከሱ ጋር መገናኘቷን ማቋረጥ አልፈለገችም። ፒተር አባቱ ጋር ስለሄደ አሁን ጓደኛ አለኝ ብትል እንኳን ዊሊ ነበር አጠገቧ ያለው። ብቸኛው የሚያስደብራት እሱ ነው ማለት ሳይሆን ግን እንዲያው ሲያሰኛት የምትደውልለት ማለት ነው። የሰላይ አለቆቹ ሰላዮቹን በደንብ ለመመልከት እንዲቀላቸው እሷ አርፋ እንዳትቀመጥ ይልቁንም እንድትንቀሳቀስ ነው የሚፈልጉት። እሷ ስትንቀሳቀስ ማህበራዊውን የሰታቴ ድስት ታማስለዋለች። ጉዳዩ ካለቀ በኋላም ድስቱን ተከተካል። በኋላም ማንሳት የማትፈልጋቸው በርካታ ስልኮች፣ መቀበል የማትፈልጋቸው ድግሶች ተከታትለው ይመጣሉ። ኡፍ አዎ የተወሰኑ ተነባብረው የተቀመጡ ኬብሎችን በማንሳት ማየት ጀመረች። በቃ አዎ ነገ ጉዳዩ ላይ ብታስብበት ጥሩ ነው። ኬብሎቹን በፍጥነት አነበበቻቸው። ከኤምባሲ የሚመጡ ነገሮችን ያዙት። በየቀኑ ከጣቢያው የሚመጣውን ያዙት። ድርቆሽ፣ የገለባ ቅጠል እንዲሁም የስለላ ብስባሽ ሲሆን ከዚህ ውስጥ አብዛኛውም ደስ የሚል አይደለም። አዎ የተወሰኑ ብትንትን ብለው የሚመጡ መረጃዎች ብቻ ታዩት። ይሄ ግን በዚህ ምክንያት ነው አይባልም። አይአርኤ እንደሚጠረጥረው ከሆነ 2000 የሚሆኑ የአሜሪካ ስሪት ለእንግሊዛውያን ልዩ የአየር ኃይል ታስቦ የተዘጋጁ ኢንግራ ሰብማሽን መሳሪያዎች ሱሪያ ከምትገኘው የአልዴርሾት ዴፖ ማከማቻ ተሰርቀዋል። የጀርመኑ ቡንደስታግ አባል የሆነች አንዲት እንስት ቦን ከሚገኝ አንድ የአፓርታማ ክፍል ውስጥ ሸሽጋና ደብቃ ያስቀመጠቻትን የሴት የከንፈር ወዳጅ እንዲሁም በተወለደችበትና ባደገችበት ክልል ደግሞ ባላላት። ሩሲያውያኑ በዩኒቨርሲቲዎቻቸው ውስጥ የስዊድንን ቋንቋ የማስተማሩን ነገር በጣም አጠናክረው ተያይዘውታል። በሞስኮ ዩኒቨርሲቲ ባለው የኬሚስትሪ ላብ መተላለፊያ ላይ ያለው ቦታ በጣም የሚሰነፍጥ የሽንት ጠረን አምጥቷል። በሁለት የሶቪየት እግረኞች የባህር ኃይል ማሰልጠኛ ካምፖች አሉ ልብስ ማጠቢያዎች በሳምንት በሚያጥቧቸው ሸሚዞች ብዛት ላይ ያልተጠበቀና ብዙ ዝቅ ማለት ነገር አጋጥሟቸዋል። በአንዱ 16 በሌላኛው ደግሞ እስከ 20 በመቶ ያህል የመውረድ አዝማሚያዎች ታይተዋል። ከነዚህም በተጨማሪ ማጥመጃ መረቦች በሶቪየት ባህር ሰርጓጅ መርከብ ውስጥ ተገኝተዋል። አንድ ስዊድናዊ አሳ አጥማጅን በተመለከተ ጋዜጦች በፊት ገጾቻቸው ላይ ከዘገቡ በኋላ የፐርሲኮፕ ፍርሃት የሚልና በስቶክሆልም የጠራ ስሜት ተፈጥሯል። ይህን ሁሉ ስታየው በጣም የተለመደና አሰልቺ ቢመስልም 12 ሰዓት ላይ ይህን ሁሉ ኬብል ይዛ ወደ ቤቷ ስትሄድ ከሌሎቹ የተሻለ ቀን ማሳለፏን አልተጠራጠረችም። ወደ ቤቷ ስትሄድ በኋላ ማሳያ መስታወቱ እያየች ነበር፣ ግን ምንም የለም። ምናልባትም እኮ ተተዋት ይሆናል ወይንም ደግሞ የተሻለ የአሰራር ዘዴ ቀይሰውም ይሆናል።